ወልደግረፍ ወያለው ወልደግረፍ ዝም ብለህ ሰው ክለብ ትለጠልጣለህ እንዴ? ስነ ስርዓት የላችሁም እንዴ? ምንድነው ደግሞ ከአዲስ ነው የሚጀመረው? እኔ አልተዘጋጀሁም ነበር። በቃ ፍሬም ምናምን አቋማ ምናምን አልተዘጋጀሁም ነበር። ከአዲስ ነው የሚጀመረው። ቀጣይ እንቆጣጠራለን ምናምን። እሺ ከዜሮ ነው የሚጀመረው። እንደዚህ የሚባል ነገር የለም። 3 ነጥቡንም ውሰዱበት፣ ጎሉንም ውሰዱበት። ከዜሮ ከአዲስ ሀ ብለን እንጀምራለን በአዲስ መልክ እንጂ ይሄ አይሰራም፣ አይቆጠርም። ምንድን ነው? በቃኝ መናትህ። ምንድን እነዚህ አዲስ አዳጊ እኮ ናቸው። ኮቨንትሪ እንግዳ እንዲህ ነው የምንቀበለው? ምን አይነት የፕሪሲዝን ብናሳልፍ ነው? እንዴት አርጎ አርቴታ መልበሻ ክፍል ውስጥ ቢመክራቸው እንዴት እንግዳ እንዴት እንቀበላለን? በጣም ነው የተናደድኩት። እንዴ ሶስት ማግባታችን እንዴት ነው የቀጠቀጥናቸው? ምንድን ነው ማን? ኦዴጋርድ ሳካ ሆይ ጥቅ በስማ ምን አይነት ጨዋታ ነው የምንጫወተው? አስባችሁታል? ዞሊስ ምን አይነት ጨዋታ ተጫወቱ ወጣና ማለት ነው። ከዛ ዞሊስን ተገላገል ምናምን ሲሉ ኤዜ ገባ። ማን ምንድን ነው ይሄ ቲም? ይሄ እኮ ኖርማል አይደለም። እግዚአብሔር ነው ፌር አይደለም። ከዛ አይ ምናምን ስትል ሜሪኖ ይገባላል። ምንድን ነው እየተፈጠረ ያለው? ማን ምንድን ነው? እኔ አልገባኝም። ምን አይነት የተባረከ ቲም ነው ያለን? ሃቨርስ ነው ስትራይከራችና ከዛ እሱ ምናምን ዮኬሬስ ይገባላል። ከዛ ደግሞ ህይወቱ ይበላሻል። ምንድን ነው የሆነ ማን በቢቲ ማችን ቶፕ 4 እንጨርሳለን። ዩናይትድን እንበልጧለን በቢቲ ማችን። ማንም ሰው እንዳይከራከረኝ ከዚህ በኋላ። ምን አይነት የሚያምር ጨዋታ ነው የጨዋታው። ኦዴጋርድ ማን ኦፍ ዘ ማች ነው ዛሬ። ገብቷላ? ምን አይነት ጨዋታ ነው ያገባው ጎል። አይኖ ስክራፊ ነው ግን አያገባንም። ገብቷላ? ይሄ ነው ላለው ይጨመርለታል ማለት ይሄ ነው። ትንሽ ፐርፎርም ማድረግ ሲጀምር ይኸው የሚነካው እንዳለ ወደ ጎል ወደ አሲስት የበግረኛ ላይና ጥበቃ ላይ ትበረታለህ አይደል? ወያለው እንፈሳፈስ ነው እናንተ ፌስ ቱ ፌስ ማንም ማላችን ሳይገባ 38ን ሳምንት እኔ እናንተ ብቻ እንጮት ታቀኛለህ። ባሌባ ይሙት ማለት ነው። ጆሮውን ነው የምቆነጥጥልህ። እናንተ ደግሞ የፈጠነ ወደ መጣችሁበት ተመለሱ። አሳፋሪ ሁላ ፕሪሚየር ሊግ በእናንተ አይወከልም። ለወያላ ታንሳላችሁ። እኔ አቅሻለሁ። ቆይ ሶስቱን አለ ኦሬዲ ሶስተኛው ጎል ከገባ በኋላ ሚድ ጌም ላይ የምሰራው ቪዲዮ እኔ እኮ ብተኛስ ፈርስት አፍ እኮ ተኛ የሚል መልእክት እኮ ነው። 2-0 ሁለቱም እርድብን የሚያደርግ የተከላካይና የበረኛ ድድብና እርድብን ብዬ ዝም ብዬ ልየዋል። ሶስተኛው ጭራሽ የባሰ እኔ በረኛ ማለት ነው ደግሞ ካስገቡት አህያ ናቸው። እንደው እኔ እኮ የቀረው ይቅር የሚገቡት ጎሎች እንዲህ እያደረጉ ይሄንን ማመት የጀመርነው ቀጠለ ድብን እያለ የቀረው ቢቀር ያ ኳስ የሶስተኛው ኳስ አይመለስም። አሁን ያ በረኛ ነው። በረኛና ተከላካይ ያላግጣሉ አንድ ላይ ሰብሰብ ብለው አፈር የበላቲም አሁን ነው መውረድ ያለበት። ኮቨንትሪ ያወርዷቸው አሁን እንዳመጧቸው። እንደዛ አይነት ሲሊ ሚስቴክ ፕሪሚየር ሊግ ላይ ይሰራል። የትም የሌለ እኮ መጀመሪያም ተንጨፋጨፈ፣ ኳስ አመልጦት ገባ። ሁለተኛውም በረኛው ተፍቶት ገባ። ሶስተኛው ጨራሽ የያዘው የሚያዝ ኳስ ለቀቀው። ሬጅ ቤት ነው ያዙት። ለነገሩ ችግር የለውም የራሳቸው ጉዳይ። አፈር ይበላታል ግን ይወርዷታል። ቆይ ገና ከደይዋን ጀምሮ እንደዚህ የተንበሳበሱ ሲቀጥሉማ ምን እንደሚሆኑ አላውቅም። ኮቨንትሪ ይወርዳል። ሶስቱም ኳስ እንዴት እንደዚህ አረ እኔ ቢበቃኝ ነው የሚሻለው። ኤኒዌይ ከዚህ በኋላ አላየውም ሁላ ጌሙ ገብቼ ነው የምተኛው። ምንም ተስፋ የለውም። 5-6 ነው የሚሆነው። ጠዋት አየዋል። አረ በስመ አብ ናውጣና እናገኝ። ዓለም አልተዘጋጀም ለዚህኛው አርሰናል ነው የምልሽ። ገባሽ አይደል? ከአምና አንድ ነገር ብቻ ነው ይዘን የመጣነው። ምን እንደምንድነው? ክሊን ሺት። ገባ አይደል? አንድ ስለተሞከረብን ራሱ አንድ ኦን ታርጌት ስለተሞከረብን ተቃጥያለሁ ነው የምልህ። ገባህ? ዘንድሮ አላማችን ራያ እንዳይጮት ነው። ገባህ? አንድ በረኛ ነው ያለን፣ እንዳይጎዳብን አይጮትም፣ አትሞክርም። ተረዳኛል? 3-0 ክሊን ሺት እንዳለ ዓለምን ያስደነግጥንበት ፐርፎርማንስ ማ ሌሎች እዚህ ጋር ኮሜንት ላይ መተሽ ከመበጥረቅሽ በፊት መጀመሪያ የራስን ውጤት እይ። ገባህ? በቃ ለመጨረሻና ለመጨረሻ ጊዜ ሊጉን አየኸው ነው የምልህ። ከአሁን በኋላ ይሄኛው ቦታ የኛ ነው። ለአንድ ሳምንት አንወርድም። ማናችሁም በ3 ጎል ዲፈረንስ የማሸነፍ አቅም የላችሁ ምድረ ዱቄቶች። ኮቨንትሪ አይችልም ካልክማ ነገ ሆል ያሳያል። ገባህ? እሁድ ፉላም ያሳያል። ኒውካስል ደግሞ እሱ ኒውካስል ሲለጠለጥ አላቀለ መናገር ማለት ቦርንማውዝ ያሳያል። ተሳስቶ ማን ገባህ? ሚኮስፐርስ ደግሞ አንቺ አናግርሽም ለውጥ ስለማታመጪ ማን በሜዳሽ ነው አንቺ የምትገረፊ ወርዘቀርስ ምን ነው በዚህ ልክ መንገብገብ። በዛ ላይ ዘንድሮ ያደገ ክለብ ነው። አክብሩት እንጂ እንግዳ ነው። በዛ ላይ ሜዳችሁ ላይ ነው። ምን አለ ብትሸነፉ ዛሬ? ለኛ ማስቡ እንጂ በቃ ኦዴጋርድ ተረጋጋ። በቃ ተረጋጋ ኦዴጋርድ። እንዴ እንግዳ ክለብ ነው። የዛሬውን እንኳን እንሸነፍ ይባላል እኮ ሜዳችን ላይ ነው። ደግሞ እናክብረው ይባላል እኮ አቀባበል ይደረግለታል በሽንፈት። አረ ወያለው አረጋጋው እንዴ። ቀኝ ግዛቱ ተጀምሯል። በቃ
በይፋ ቀኝ ግዛት ተጀመረ። ጀመራቸው ደግሞ ልጥለጣ። እኔ እኮ እግዚአብሔርን ነው የምላችሁ ቋጠሮ ምናምን አርሰናል ላይ በቃ እንደ አምነው አይደለም። ያው ቢያንስ ለጎል እየቋጠርኩ ነበር ቢገባባቸው ብዬ እየቋጠርኩኝ ነበር። ላምፓርድ ግን ትወርዳታለህ። እግዚአብሔርን ነው የምልህ። ኮቨንትሪ በዚህ አጨዋወታችሁ የትም ነው የማትደርሱት። የትም ደንባራ በረኛው ደንባራ አርሰናል የአርሰናል ስኳድ ዴብስ አይታችኋል። አርጎት የማያውቀውን ነገር እነ ራይስን መቀየር ጀመረ። ምክንያቱም ተጫዋቾች አሉታ የሚያስገባቸው ተጫዋቾች አሉት። ስለዚህ አሁን ለሻምፒዮንስ ሊግ ለምን ፈታ ብሎ መጫወት ይችላል። በስማ ለማንኛውም አርሰናል የመጀመሪያውን ጨዋታ 3-0 አሸንፋለን። እንዲሁም ከ3ቱ ጎል ከገባ በኋላ ከዛ በኋላ በደንብ ታገባላችሁ ብዬ ነበር፣ ግን አላገባችሁም። እንግዲህ እስኪ አሁንም ቢሆን ቋጠሯችንን እንቀጥላለን። ያው ቀኝ ግዛት እንዳይሆን እንደነ ሙኒክ ምናምን አንድ ፈረስ እንዳይሆን እንቋጠራለን። ቀኝ ግዛት እንዳይሆን እንግዲህ አርሰናል 3 ኮቨንተሪ 0። ምንድን ያደረግነው? ካቆምንበት ነው የቀጠልነው። ምልህ ይሄ ቡድን እንዴት ነው የሚያምረው! እንዴት ነው የሚያስፈራው! ለጠላቶች እንዴት ነው የሚያምረው! ለወዳጆች፣ ለደጋፊዎች አርቴታ እናመሰግናለን። ይህን የመሰለ ስኳድ ስለሰጠህን፣ ይህን የመሰለ ቡድን ስለምታሳየን እናመሰግናለን። በየሳምንቱ የምትዝናኑበት የምትደሰቱበት ፕሪሚየር ሊግ ተጀምሯል። አርሰናል ደጋፊዎች ብቻ ነው ይሄ። እንኳን አደረሳችሁ ለዚች የተቀደሰች ቀን። መልካም አዲስ አመት፣ መልካም አዲስ ሲዝን ይሁንላችሁ። ተጀምሯል። 3-0 አሸንፈናል። እሺ አርሰናሎች በጣም ተቸግረው 3-0 አሸንፈዋል። ታዲያ አርሰናል ነው ዋንጫ የሚያነሳው? 3-0 እንትን ብለው አስቆጥረው ዞሊስ በጣም አሪፍ እንቅስቃሴ አድርጎ ነበረ። ሳካም አስቆጠረ። ያው እኛ ባሌባ ስለመጣ ነገሩ ችግር የለውም፣ ግን አርሰናል በጣም ተቸግሮ 3 ነጥብ ይዞ ሄዷል። የመክፈቻው ተቀይሮ የሚገቡት ተጫዋቾች ደግሞ አይችሉም። ኮፒ ሊንክ እና ሼር እያደረጋችሁ ነው ማለት ነው። ፕሪሚየር ሊጋችን ሲመጣ መልሶ የኛውም አርሰናል መጥቷል እሳት ለብሶ። ወይ እንዴት ናፍቆኝ እንደነበር ፕሪሚየር ሊግ ማለት ነው። ምንም አይዲያው የላችሁም። በጣም ነበር የናፈቀኝ፣ በጣም ሲበዛ። ለእናንተ መጥቶ ግጥም መግጠም ራሱ በቃ ናፍቆኝ ነበር ነው የምላችሁ፣ በጣም ማለት ነው። እና እንኳን ደስ አላችሁ፣ የኛ ሊግ ተመልሷል። እና ደግሞ ፕሪሚየር ሊግ ጀምሯል። አዲስ ነገር አይደል? አዲሱን ማሊያ እኔ ጋር ማግኘት ስላላችሁ ሰው እዚህ ጋር ባስቀመጥኩላችሁ አካውንት እየገባችሁ ስልክ ቁጥር ባዮ ላይ ያለ እየገደወላችሁ አዲሱን የአርሰናልና የማንቸስተር ዩናይትድ ማሊያ ግዙ፣ ውሰዱ። ጉድ ላክ ማይ ገነርስ። በዚህም ዓመት ዋንጫ እንበላለን። ወዳችኋለሁ። ባይ። ምንድነው አርሰናሎች ደግሞ ምንድነው ሁሌ ጭክ የምትሉት? ማትገመቱ አትሆኑም እንዴ? ምንድነው እንደዚህ እንዴ? ፕሪሚየር ሊጉ ዛሬ ነው የሚጀምረው። ሞቅ አታደርጉትም? እንደ ድሮ ተመርታችሁን አታሸንፉ? ምንድነው እንደዚህ ተስፋ የሚያስቆርጥ ለደጋፊ ራሱ ደስ የማይል ነገር? ዞሊስ የምትባል ደግሞ አንተ ከቤልጂየም ሊጋ እንደ መጣው ምንድነው እንደዚህ ፐርፎርም ታደርገው በ34 ምናምን መተ እንዴ? እንደዚህ አይደረግም፣ ብልግና ነው ይሄ። ዞሊስ ተው እንዴ! አርሰናሎች ምንድነው እንዴ? ከኮቨንተሪ ጋር ነው፣ ምን ችግር አለው? አንዳንዴ ሞቅ ሸብረቅ አድርጉት እንጂ እየተደረጋችሁ እንደዛ ማድረግ ነው እንጂ ምንድነው እንደዚህ ችክ ማለት ገና ከመጀመሪያው ችክ። ማንቼ ለሚበለው ዋንጫ አዳሚ ሜዳ ከሜዳ 90 ደቂቃ ሙሉ ይሯሯጥላል ነው። እኔ እንደ መሾር ነው የምቆጥረው ማለት ነው። እስኪ ወደ ጨዋታው እንመለስ። ኮቨንትሪ እኔ ወራጅ ናችሁ ብዬ ቃል እገባላችኋለሁ ማለት። አርቴታ ደግሞ ምን ብሎ ነበረ? ምንድን ነበር ያለው? ይሄን ፕሪሚየር ሊግ ዋንጫ ላይ ዲፌንድ ታደርጉታላችሁ አይነት ነገር ሲባል ፕሪሚየር ሊግ የበላቲም ያው ዲፌንድ ነው እንደዛ ነበር የሚባለው። አታክ ነው ያለው። አታኩንማ እየተመለከትን ነው። ቲምበር ያንተ መጎዳት ያን ያክል አሳሳቢ እንዳልሆነ እየነገረን ነው። ቤንዋይት አትችልም እኮ ነው ሲሉ የኖሩት። ቤንዋይት ምን ሆነ ነው እንደዚህ የምትጫወትላቸው? ምን ሆነ ነው የሚቆላ? ቤንዋይት የሚገርም ሆኗል። የአራዳ ልጆች አታኪንጉ ላይ እኔ የማውቀው ነገር ነው። ቤንዋይትና ካላፊዮሪን ከተጠቀመ አርሰናል በጣም የሚገርም ነው የሚሆነው አታኪንጉ ማለት ነው። ዞሊስን ቀደም ብዬ ረፍት ላይ ሳወራ ነበር። የሚገርም ተጫዋች ነው። ነገር ግን ኮቨንትሪ ማሸነፍ የፕሪሚየር ሊግ ዋንጫ ይሰጣል። እሱን እንመለከቷለን ማለት ነገ እኔ ሄል ሲቲን ሳሸንፈውም የፕሪሚየር ሊግ ዋንጫ እበላለሁ ማለት ነው። እንደዛ ከሆነ እንደዛ ግን አይደለም። የፕሪሚየር ሊግ ዋንጫ እንዴት እንደሚበላ አንድ አመት ልምድ ያለው ሳይሆን በጣም ብዙ አመት የበላ ነው እኛን ጠይቁ። ስለዚህ የፕሪሚየር ሊግ ዋንጫውን ማንቸስተር ዩናይትድ ስለሚበለው ብዙ ባት ደግሞ ባይነኝ። ሼር፣ ኮፒ፣ ሊንክ፣ ሪፖስት እስኪ እያደረጋችሁ ይመቻችሁ። አርሰናል 3-0 አሸንፏል። ይህ ሰውዬ ግን ይለያል። እኔ ኦንም ኦፍም ፒች ቡድኑን እየመራበት ያለው መንገድ
አስተዳደራዊ ሁኔታው እንደኔ ያየሁት ኮቬንትሪ ትልቅ ቡድን ሆኖ ላይሆን ይችላል፣ ግን በቃ ጌሙ ማኔጅ የሚያደርግበት መንገድ በጣም ይለያል። 60 ጊዜ በፕሪሚየር ሊግ ብቻ 2-0 በሜዳቸው እየመሩ እንዲወጡ አድርጓል። በሱ ስርወ መንግስት ሚኬል አርቴታና 59ን አሸንፎ አንዳቻ ነው የወጣውና ፈርስት ሃፍ 2-0 60 ጊዜ እንዲመሩ ማድረግ ራሱ በራሱ ትልቅነት ነውና ብቻ ስለ ዞሊስም ማውራት አለብን። በጣም 7 የሙከራዎች ላይ ተሳትፎ አድርጓል። በጣም ጥሩ ፍሉዲቲን ያየውበት ኦዴጋርድ ማን ኦፍ ዘ ማች ይመስለኛል። ብቻ ሁሉም ምርጥ ነበሩ። እንግዳ ማይከበርበት የሌባ ሊግ ኳስ እንዲነኩ እንቋጥር ብለን ኮንቨንተሪ 80 ምናምን ላይ አንዱን ታርጌት ይሞክራል። በዚሁ ከቀጠለ አርሰናል ማለት አሁን የሚያሰጋን ለዋንጫ ሊፎካከር የሚችለው ቡድን አርሰናል ይመስለኛል። ሊቪያንስ በእውነት በዚሁ ከቀጠለ አርሰናልና እኛ ነን የምናሰገው። ለእንዲህ በተጫዋች ሁሌ እንዲህ ከተጫወታችሁ አንጣላም። በነገራችን አንጣላም። በቃ ማሸነፋችሁ ሊደብረኝ ይችላል እኮ ግን አምና እኮ ምን የምቃጠለው ምናምን ጥላቻ አለብህ ምናምን የምትሉኝ ለምን እንደሆነ ታውቃለህ? ማን ነው ስታሸንፉ ማሸነፋችሁ የሚያናደኛል፣ ጨዋታው የሚያናደኛል። ሀራም ፉትቦል እየተጫወታችሁ ስታሸንፍ ቅጥል እላለሁና አሸንፋችሁ መጥቼ ወቅሳችኋለሁ። የዛኔ እንጣላለን። ገብቶሻል? አሁን ግን ጥሩ እግር ኳስ ካሳየ ቢያንስ ጨዋታው ያዝናናኛል ነው ጎምላለው። ገብቶሻል? በጨዋታው ዝናናለው፣ በውጤቱ ላልዝናና እችላለሁ። ገብቷል? ሲጀመር ራይስ፣ ኦዴጋርድ፣ ማነው ስኬሌ፣ ካይ ሳካና ዞሊስ ገብተው ጥሩ እግር ኳስ ላታይ አትችልም። በቃ በጣም ፍሎ ያለው ኳስ ነው የምታየው። ዞሊስ ኳስ ቶሎ ነው የምትለቀው። ውሳኔዎቿ በጣም የውሳኔ ተጫዋች ነው። እኔ ወድጄዋለሁ ማለት ነው። የአርሰናል ስኳድ ዴፕዝ አስጊ ነው እንዴ! ተቀይሮ የገቡትን ተጫዋቾች በጣም በቃ ስኳድ በጣም ጥልቀቱ የሌለ ስምጥ ሆኗል ነው። ዳሎል በሉት ስምጠቱ። ትንሽ ጋብርኤልን ያለ ሳሊባ ማየት ትንሽ የሚረብሽ ነገር አለው። ብቻ ጥሩ ፍራንክ ላምፓርድ ግን ዝም ብሎ ማለት ነው ወደ ፕሪሚየር ሊግ እያሳደገ ድጋሚ እየወረደ ቢያሳድግ አሪፍ ነው። የሆነ የሚቀረው ነገር አለ። እኔ የቼልሲውን ፍራንክ ላምፓርድ በጣም ነበር የምወደው፣ ግን የሆነች የምትቀረው ነገር አለ። ብቻ እስቲ እናንተን ሀሳብ ደግሞ ኮመንት ላይ። የዛሬው አርሰናል ጨዋታ ላይ ራያ አልገባም ብዬ ከኔ ጋር የሚያስይዛለ ደፋር እኔ ያለው ምናምን የሚል ካለ ይምጣ ያናግረኝ። ኧረ አርስዬ እያመለጠችን ነው ወገን፣ እንጠንቀቅ። አቋሟ ምናምን የት ነው ያላችሁት እንዴ? ባለፈው ትሪኖ ምናምን ብለን አጣጣል ነው ሲቲን ሲገርፈው። እሺ ኮቨንተሪንም ዛሬ 3-0 ቅው በሁለት ጨዋታ 6 ጎል ከክሊንሺት ጋር እንዴ። ራያን ካየነው ቆየን። ምን ይባላልሽ? እኔ ለኦዲጋርድና ለእንትና ዞሊስ ምንም ቃል የለኝም። እኔ ዞሊስ የሚባለው ልጅ ራሱ የሆነ በቃ በዚሁ ከቀጠለ ይስማላ ባለ